የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 2 ከቀጠለው የመጨረሻውን ቁጥር 3 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ አሁን እናየዋለን። የትምህርታችንም ርዕስ መልካሙን ገድል ተጋድያለሁ፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ያለውን የቅዱስ ጳውሎስን ትምህርት ማለት ነው። ዕብራውያን ምዕራፍ 11 ከቁጥር 32 እስከ 38 ላይ እንግዲህ ምን እላለሁ ስለ ጌዴዎንና ስለ ባርቅም ነው ያለው። ከዚያ በፊት ዕብራውያን ምዕራፍ 10 ቁጥር 32 እስከ 33 ያለውን እንይ። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ነው። ዛሬ ላልታችሁ ዝላችሁ ከሆነ የትላንቱን ብርታትና ጥንካሬ አስባችሁ እንደገና ወደ ነበራችሁበት ወደ ቀድሞ ጸጋችሁ እንድትመለሱ ያለፈውን ጊዜ አስቡ ነው ያለው። ይሄ ነው ዕብራውያን ምዕራፍ 11 ከ32 እስከ 38 ላይ እንግዲህ ምን እላለሁ ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥረብኛልና እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳቱን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችን መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ ነው የሚለው። የሚበልጠውን የጸጋ ያንን ሕይወት ትንሣኤ በእግዚአብሔር ፊት ደምቆ በርቶ ነጭ ለብሶ ለመታየት እስከ ሞት ድረስ ተደበደቡ አለ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ነው የሚለው። ስለማ ፍቅር ነው የሁሉ የሆነው? ስለ ኢየሱስ ክርስቶስ ፍቅር። ሐዋርያው ይሁዳ ያስቆሮቱ ይሁዳ አይደለ? ትንሹ ይሁዳ ያለው ሁለተኛ እንግዲህ መልእክቱን ነው፣ ምዕራፍ የለውም። ከቁጥር 2 እስከ 3 እናየው። ምሕረትና ሰላም ፍቅርም ይብዛላችሁ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ነው ያለው። ይሄ ነው ለቅዱሳን ሃይማኖትን በመጠበቅና በማስጠበቅ ተጋደሉ። ለቅዱሳን የተሰጠች ፈጽሞ አንድ ጊዜ የተሰጠች ሃይማኖትን ስለ እርሷ ስለ ተዋህዶ ሃይማኖት ስለ ኦርቶዶክስ ተዋህዶ ሃይማኖት እንድትጋደሉ ይህንን እጽፍላችሁ ዘንድ ግድ ሆነብኝ ነው። ይህንን ያስተማረን ራዕይ ምዕራፍ 6 ቁጥር 9 እስከ 11 ላይ አምስተኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሠዊያው በታች አየሁ አለ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። እነዚያ በሰማዕትነት ያለፉት ቅዱሳን ለእያንዳንዳቸውም ነጭ ልብስ በተሰጣቸው እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎችንና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ይህንን ያላቸው እግዚአብሔር ጥቂት ጊዜ እናንተን የሚመስሉ ወደ እኔ ሙሽራ ሆነው የሚመጡ አሉና አለ። ያለም መጨረሻው ስለሆነ የቀሩ ብዙ ቅዱሳን አሉ ከሞት በኋላ ያለውን ሕይወት የሚወርሱ እያለ ነገራቸው። ዮሐንስ ራዕይ ምዕራፍ 7 ቁጥር 13 እስከ 17 ላይ ከሰማዕትነት በኋላ ያለውን ክብር እንይ። ከሊቃናቱም አንዱ መልሶ ሲል ከ24ቱ ካህናተ ሰማይ ሱራፌል የተባለው መልአክ ማለት ነው አንዱ እነዚህ ነጩን ልብስ የለበሱ እነማን ናቸው ብሎ ለቅዱስ ዮሐንስ ራእዩን ለሚያየው ነገረው። ከወዴትስ መጡ አለኝ ነው የሚለው።
እኔም አለ እሱ እንዲማርለት ማን እንደሆኑ እንዲያውቅ ሊያስተምረው እንጂ መልአኩ ጠፍቶት አይደለም። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ከታላቁ መከራ የሚለው ከዚህ መከራ ከበዛባት ዓለም ልብሳቸውን የሚለው በንስሐ አጥበው በበጉ ደም ቅዱስ ሥጋ ክቡር ደሙን በልተው የነጹ ናቸው። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደስ ያመልኩታል በክብር በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። ፀሐይ ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና። ይህንን ያለው እረኛቸው ይሆናል። ይህንን የነገረን ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል። ሰማዕትነት ተቀብለው ያለፉ ስለ ክርስቶስ ፍቅር ወንድሞቻቸው እህቶቻቸው አልፈው እነሱ በሐዘን ያሉ እግዚአብሔር ዓይኖቻቸውን ያብሳል። ራእይ 14 ቁጥር 13 ላይ ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ብለህ ጻፍ የሚል ድምፅ ሰማሁ። ስራቸው ይከተላቸዋል ነው ያለው። ስለዚህ አባቶቻችን ቅዱሳን ያለፉትን ሕይወት ዛሬ መስዋዕትነት የሚቀበሉ ሁሉ ይህ ስራቸው ይከተላቸዋል። ቅዱስ ጳውሎስ ይህን እንዳስተማረን በራእዩ ይህን እንደነገረን ቅዱስ ዮሐንስ ሐዋርያው ቅዱስ ጴጥሮስ ደግሞ በመልእክቱ እንዲጻፈልን አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 10 እስከ 11 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የተጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ያለው። ኃይልን የሚሰጥ እግዚአብሔር ነውና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ቅዱስ ጳውሎስ ለፊልጵስዩስ ሰዎች መልእክቱን ሲልክ ምዕራፍ 4 ቁጥር 13 ላይ ማለት ነው። አባቶቻችን ቅዱሳን አበው፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ስለ ኢየሱስ ክርስቶስ ፍጹም ፍቅር ሲሉ ዳዋ ጥሰው ድንጋይ ተንተርሰው ጤዛ ልብሰው አጥንታቸውን ከስክሰው ስጋቸውን ቆርሰው ደማቸውን አፍስሰው በዱር በገደሉ ተንከራተው እንደ ጧፍ ነደው እንደ ሻማ ቀልጠው የአውሬ ሲሳይ በመሆን ድምፀ አራዊቱን ግርማ ሌሊቱን ጸባ አጋንንቱን የቀኑን ሐሩር የሌሊቱን ቁር ታግሰው በሰይፍ ስለት ተተልትለው ተሰይፈው በመጥረቢያ ተፈልጠው ተቆራርጠው በመጋዝ ተተርትረው ተሰንጥቀው ሰማዕታት የሚለውን ስም ያገኙበት ምክንያት ስለ ኢየሱስ ክርስቶስ ፍጹም አምላክ መሆኑን ያለ ፍርሃት በአደባባይ በመስበካቸውና በማስተማራቸው ነው። በእውነት የሰማይና የምድሩ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን፣ አሜን። በሐሙስ ውዳሴ ማርያም አንቀጽ 30 እስከ 34 ላይ ስለ ሰማዕታት ሶርያዊው አባ ኤፍሬም እንዲህ ሲል ገልጦታል። ለእስራኤል የነገሰ ዳዊት ነው ያለው። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንዲሰጡ እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህም በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ እንዳለ አሁን ባለንበት ዘመን ዋናውና ትልቁ ሰማዕትነት ከሥጋ መነሳሳት ከፍትወታት ጋር ነው። በእጅ ከማይዳሰሱ በዓይን ከማይታዩ ረቂቃን አጋንንት ጋር በጾምና በጸሎት በስግደት ጭምር የምንጋደለው ተጋድሎ ገድል ይባላል። አልፎ አልፎ በሃይማኖታቸው ምክንያት በክርስቲያኖች ላይ የሚደርስባቸው መከራና ስቃይ እንዳለ ሆኖ ማለት ነው።
ለምሳሌ ብንወስድ በአርሲና በዙሪያዋ ተደጋጋሚ የሆነ አሰቃቂ ግድያ በክርስቲያኖች ላይ በአገልጋይ ካህናትና ዲያቆናት ላይ እንደሚፈጸሙ አይነት ሰማዕትነት ማለት ነው። በዋናነት ግን በዚህ ዘመን መጋደል ማለት በአይነት የማይታዩ ረቂቃነ መናፍስት ርኩሳን አጋንንት በተለየ መንገድ የሚደርስብን ፈተና መሆኑን ሐዋርያው ቅዱስ ጳውሎስ እንዲህ ሲል አስተምሮናል። ኤፌሶን ምዕራፍ 6 ቁጥር 10 እስከ 15 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ በጾምና በጸሎት በስግደት። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር እንጂ ከሌላ ጋር አይደለም አለ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት በእግሮቻችሁም ተጫምታችሁ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። እንደ አባቶቻችን ነቢያት፣ ሐዋርያት እንደ ሰማዕታቱ ይህን ነው ያለን። የእምነት ጋሻ እግዚአብሔርን በማመን በጾም በጸሎትና በስግደት መታተር ማለት ነው። ይህንን የነገረን ዕብራውያን 12 ቁጥር 3-4 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። አባቶቻችንን ነቢያት፣ ሐዋርያትን፣ ሰማዕታትን ከኃጢአትም ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ስለዚህ አትዛሉ ያለው ሐዋርያው ቅዱስ ጳውሎስ በሌላው አንደኛ ቆሮንቶስ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምን የምትመስሉ ነው ያለው። አባቶቻችን ማንን ይመስላሉ? ኢየሱስ ክርስቶስን ይመስላሉ። እኛም አባቶቻችን ነቢያትን፣ አባቶቻችን ሐዋርያትን፣ አባቶቻችን ሰማዕታትን፣ አባቶቻችን ጻድቃን ቅዱሳንን ልንመስላቸው ይገባል። ስንክሳርና አዋልድ መጻሕፍት፣ ገድላት መጻሕፍት ይህንን እውነት በመዝሙረ ዳዊት 77 ቅንፍ 78 ቁጥር 3 ላይ እንደሚነግረን የሰማነውን ያወቅነውንም አባቶቻችን የነገሩንን ለሚመጣው ትውልድ ከልጆቻቸው አልሰወሩም። ስንክሳረ መጻሕፍት፣ አዋልድ መጻሕፍት፣ ገድላት ይህንን እውነት ነግረውናል። ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙር 77 ቅንፍ 78 ቁጥር 3 ላይ የሰማነውን ያለው አሁን የሰማነውን ያወቅነውን የአባቶቻችንን ቅድስናና ገድላት አባቶቻችን የነገሩንን በስንክሳር የተመዘገቡትን ለሚመጣው ትውልድ ከልጆቻቸው አልሰወሩም ነው ያለው። የቅዱሳኑ በረከት በእውነት ይደርብን፣ አሜን። መልካሙን ገድል ተጋድያለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ያስተማረን የመከረን አምላከ ሰማዕታት ኤልሻዳይ ሁሉን የሚችል አምላክ ክርስቶስ አምላካችን ለስም አጠራሩ ክብርና ምስጋና ለእርሱ ይሁን፣ አሜን። ወስብሐት ለእግዚአብሔር።